ኢትዮጵያ ትቅደም። አዎ ኢትዮጵያ ትቅደም። ኢትዮጵያ ከሁሉም በላይ ከፍ ብላ ትታይ ደስ ይላል። ከፍ ብላ ትታይ ሁሉ ነገር ቢያድግ ደስ ይላል። ያ ኢትዮጵያ አንተ የታሪክ የባለ ታሪክ ሀገር ነች። ኢትዮጵያን ከምንም በላይ የምኮራባት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የሀገሪቷ መንግስት እስልምናን የመጀመሪያ ከተቀበሉ መንግስታቶች የኢትዮጵያ መንግስት ነው። ያሰላም ያሰላም። ነጃሺ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰማ ጊዜ አለቀሰ። እንዳለቀሰ አላህ በቁርአን ላይ ስለ ኢትዮጵያውያን ጽፏል እኮ። ስለ ኢትዮጵያውያን ቃል አውርዷል አላህ። ታውቃላችሁ? ወላሂ በርካታ ሙፈሲሮች ይህ የወረደው ስለ ኢትዮጵያውያን ነው ብለው የተናገሩት አናቅጾች ነፋሉ በቁርአን ላይ። ይሄ ታራ ለኢትዮጵያውያን ትልቅ ኩራት አይደል? እንደጀማ ወላሂ ትልቅ ኩራት ነው። ነጃሺ በሰማ ጊዜ ያኔ በካ አለቀሰ። ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎችም አልቀሰዋል ብሎ አላህ በቁርአን ላይ ቀሳውስት መነኩሴ ብሎ ስማቸውን ጠርቶ ወዲያው እነዛ ቀሳውስትና መነኩሴዎች የኢትዮጵያውያን ከንጉሱ ጋር እስልምናን እንደተቀበሉ በቁርአን ላይ ተጽፏል። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين إلى ياشو يهي يتنقر سلمان نو قال المفسرون إنها نزلت في النجاشي ومن معه من القساوسة والرهبان يا يهنا تورى بوليتيكا تقبا ኢትዮጵያ የምትባል ሀገር በሚኒልክ ጊዜ የተመሰረተ አንተ ፖለቲካ እያስገባች ያለው እንደናንተ አይነቶች ናቸው። እሺ ኢትዮጵያ በነብያችን ሰለላሁ ዐለይሂ ወሰለም የተወደሰች ሀገር ነች። ይሄ ቁርአን አንቀጽ የወረደው ስለዚያ ነው። የዛኔ ሀበሻ ልትባል ትችላለች። ዛሬ ኢትዮጵያ ነገር ሌላ ስም ሊሰጧት ይችላል። በየጊዜው የሚሰየም ስም እሷን ማንነቷን አይቀይራት። የዛኔ ሀበሻ ልትባል ትችላለች። አዎ ሐዲሱ ላይ ሲመጣ ጊዜ ኢትዮጵያ የሚል ቃል አታገኙም። ሀበሻ ብለው አስቀምጦታል። ነገር ግን እነዚህ ሶሐቦች የመጡት የት ነው? እነዚህ ሶሐቦች በነበሩ ጊዜ ነጃሽ የተባለው ንጉስ የት ነበር? ኢትዮጵያ ላይ ዛሬ ኢትዮጵያ ብለን በምንጠራት ላይ ነበር። ይህ ስለ ኢትዮጵያ የተነገሩ የቁርአን አናቅጾችንና ሐዲሶችን ልንኮራባቸውና ልንደሰትባቸው ይገባል። ይሄ ነው። እሺ ከፖለቲካ ጋር አያይዛችሁ ምኒልክ ገለመለ እያላችሁ እንትን አትበሉ። አላህ በቁርአን ላይ እየተናገረው አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት አለ። ስለ የትኛው ሀገር ነው ከተባለ ዛሬ ኢትዮጵያ ብለን ስለምንጠራት ነው። ዛሬ ኢትዮጵያ ተብላ ስለምትጠራ ሀገር ነው። የሆነ ጊዜ ላይ አቢሲኒያ ልትባል ትችላለች። እንዳውም አንድ ሐዲስ ላይ አቢሲኒያ የሚል ቃል ሁሉ መጥቷል። አቢሲኒያ የሚል አለ። ሐበሻ ተብሎ ይጠራል። ያ ነው ሱራውን ንገረን። ሱረቱል ማኢዳ ላይ ይገኛል። ذلك بأن منهم قسيسين ورهبانا ይላል። ከእነርሱ መካከል ቀሳውስቶችና መነኩሴዎች በመኖራቸው ምክንያት አለ። ወአነሁም ላ የስተክቢሩን አለ። እነርሱ አይኮሩም ነበር አለ። ከምንድን ነው ያልኮሩት? እውነትን ከመቀበል አይኮሩም ነው። ከአላህ ዘንድ ኩራት ከተባለ አዲስ ልብስ መልበስ ምናምን ሳይሆን ኩራት ብሎ ማለት ከእርሱ ዘንድ ለእውነት አለማጎብደድ ነው፣ ለእውነት አለመገዛት ነው። ሲገልጻቸው ምን አለ አላህ ሱብሓነሁ ወተዓላ? ላ የስተክቢሩን አልኮሩም ነበር አለ። ምክንያቱም ታስታውስ ከሆነ ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአን በተነበበላቸው ጊዜ እጅ ነበር የሰጡት። ወአነሁም ላ የስተክቢሩን እነርሱ አይኮሩም ነበር አለ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛ ያወረድኩትንም ቃል በሰሙ ጊዜ አለ ተራ አዕዩነሁም አይናቸውን ታያቸዋለህ አለ ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባም ትመለከታላችሁ አለ። ልክ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ሱራ መርየምን ቁርአን ባነበበለት ጊዜ ለንጉሱና ከእርሱ ጋር ላሉት ቀሳውስትና መነኩሴዎች ማልቀሳቸውን እየገለጸ አላህ ሱብሓነሁ ወተዓላ አልቅሰዋል። ከዚያ ነጃሺ ምን ብሎ መሰከረ? هذا الكلام وكلام النبي موسى يخرج من مشكاة واحدة ይህ አሁን የሰማሁት ቃል ቁርአንና ለሙሴ ተሰጥቶት የነበረው ቃል ከአንድ ምንጭ የተቀዳ የሆነ ቃል እንጂ በፍጹም የሚለያይ አይደለም ማለት።
በሌላ ጊዜ ችግር ሊፈጥሩ እና አምር ብን ልዓስ ሰልሟል እንጂ ከዛ በኋላ ታላቅ ሶሓባ ነው። የዛኔ ነገር ሊያቀራቅር ተልኮ ነበር ከመካ ንጉሶች። እዚያው ነው እስልምና ተቀብሎ የመጣ። የሚገርማቸው አምር ብን ልዓስ ታላቅ ሶሓባ ሆነ። ከዚያ በኋላ ሙስና ይዞ የመጣው ምናምን ለነጃሺ ማለት ነው። እኔ ሙስናን አልቀበልም ዘሂድ፣ እነዚህን ሰዎች ለማንም ማሳለፍ ያልሰጣቸውም ብሎ የተናገረው ነጃሺ ነበረ። የዛኔ ያልሳካ ሲላቸው ሙስናቸው ምን እንትን ብለው ነበር መሰላቸው? ስለ ኢየሱስ የተለየ አመለካከት አላቸው እነዚህ ሙስሊሞች ምናምን ብለው ሊያጣሏቸው ፈልገው ነበር። ነጃሺ ጠራቸው ሰሓቦችን። ማዛ ተቁሉነ ፊል መሲህ፣ ስለ ክርስቶስ ምን ትላላችሁ አላቸው። ነቁሉ ፊህ እነሁ ዓብዱላሂ ወረሱሉሁ ወአነሁ ነቢዩ ወአነሁ ከዛ ከዛ ያለውን የእስልምናን አመለካከት ነገሩት። ወዲያው ነጃሺ 2 እንጨቶችን ከመሬት አነሳና እኩል አደረጋቸው። መሲሁ ያስተማረው ትምህርትና አሁን ያስተማራችሁኝ የነገራችሁኝ ንግግር ስለ እርሱ ልክ እንደነዚህ እኩል ነው፣ የሚለያይ ቃል እንኳን አይደለም አላቸው። አያችሁ አይደለ? ስለዚህ ነጃሺ ምንድነው የመሲሁን ትክክለኛ መንገድ ሲከተሉ ከነበሩ መካከል አካል ነበር እንጂ እንደዚህ አምላክ ነው ብለው ከሚያምኑት ምናምን አይደለም። ለዚህ ነው የቁርአን ትምህርት ሲገለጽለት አሁን የነገራችሁኝና ልክ መሲሁ ያስተማረው ትምህርት የዚህን ያክል እኩል ነው፣ የሚለያይም አይደለም ከቶ ብሎ ተናገረ። እና ይህ ነው። እሺ ከላይ ሊና፣ ሰላም አለይኩም ሊና ይሰማሻል? ሊና ሰላም አለይኩም። እሱ ወአለይኩም ሰላም። አንዴ እሷ ሻራ መያዝ ፈልጋለሁ ስላለች